ሰላም ሁኚልኝ ሰላም ሁኚልኝ ሰላም ሁኚልኝ ሰላም ሁኚልኝ በለምለሙ ምድር ታጅበን በድንግሏ ውበት ከከዋክብቶች ጋር ባንድ ላይ ያብረቀረቅንበት የፍቅራችን ጀንበር ከመጥለቋ በፊት የሚያስቀና ነበር ያሳለፍነው ሕይወት ተስፋ ለሰነቀው ድንቅ ዓለም የታደለው ጓሮ በድንገት ቢዳመን ቢጨልም ዘንቦበት መከራ የጎጆዬ ኩራዝ ቢከፋም በላይ ክፉሽን አልሻም ጎድተሽኛል ብዬ ዛሬ ተረት ሆኖ ቢቀርም ፍቅራችን ሕልማችን የሚያስቀና ነበር ያመዋደዳችን መተሳሰባችን ባንቺ ነበርና ራሴን ያየሁት ያወቅሁት ለዚህ ነው ከራሴ አንቺን ያስቀደምኩት ላንቺ ስል የደከምኩት እጽብ ድንቅ ውበትሽ ገላሽ ዛሬ አጫርቶ ይሸጠኝ ካሰበ ሆዴ ትርፉን ብቻ አሽቶ በሀሳብ ከመብከንከን ከማዘን በስተቀር ምን ማድረግ ይቻላል? ሆድ ይፍጀው ይቅር ክፉሽን ማየት አልፈልግም ክፉሽን ማየት አልፈልግም 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 ለምለሙ ምድር ታጅበን በድንግሏ ውበት ከከዋክብቶች ጋር ባንድ ላይ ያብረቀረቅንበት የፍቅራችን ጀንበር ከመጥለቋ በፊት የሚያስቀና ነበር ያሳለፍነው ሕይወት ተስፋ ለሰነቀው ድንቅ ዓለም የታደለው ጓሮ በድንገት ቢዳመን ቢጨልም ዘንቦበት መከራ የጎጆዬ ኩራዝ ቢጠፋም በላይ ክፉሽን አልሻም ጎድተሽኛል ብዬ
ተረት ሆኖ ቢቀርም ፍቅራችን ሕልማችን የሚያስቀናን ነበር ያመዋደዳችን ያመተሳሰባችን ባንቺ ነበርና ራሴን ያወቅኩት ያየሁት ለዚህ ነው ከራሴ አንቺን ያስበለጥኩት ላንቺ ስል የደከምኩት ልስን ድንቅ ውበትሽ ገላሽን ዛሬ አጫርቶ ሊሸጠኝ ካሰበ ሆዴ ትርፉን ብቻ ሽቶ በሀሳብ ከመከንከን ከማዘን በስተቀር ምን ማድረግ ይቻላል? ሆዴ ፍቼው ይቅር ክፉሽን ማየት አልፈልግም ክፉሽን ማየት አልፈልግም 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 ሰላም ሁኚልኝ ሰላም ሁኚልኝ ሰላም ሁኚልኝ ሰላም ሁኚልኝ ሰላም ሁኚልኝ ላትኩራሪ እንደ ሰው ወይ ላትመክበት ወይ አትጥሪበት ወይ ላትምይበት ተይቅርብሽ ፈሪ ኋላ እንዳታፍርበት ከሸጋው ሽንተሽ አታሳድርበት ጋሻው ሆዴ ጦሩ ያባትሽ ሆዴ ጊዜ የማይሽረው ሆዴ ታሪክ ያለሽ ሆዴ ፈሪ ምን አባቱ ሆዴ ስማታ በላሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ሆዴ መኳተን መባዘን ሆዴ ቀለብ ነው ትርፍሽ ተወዳጅ ካልጠፋ ባገሩ የአገር ልጅ ጀግና ስመጥሩ አንቺም አፈሪ ማያምርብሽ እንዳትበላሽ ቅርብሽ ተወዳጅ ካልጠፋ ባገሩ የአገር ልጅ ጀግና ስመጥሩ አንቺም አፈሪ ማያምርብሽ እንዳትበላሽ ቅርብሽ ሆዴ ያመንጋላዳለሽ ሆዴ የማይገሰጸው ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይዳብሰው ሆዴ ፈሪ ምን አባቱ ሆዴ ስማታ በላሽ ሆዴ መኳተን መባዘን ሆዴ ቀለው ነው ትርፍሽ ሆዴ መኳተን መባዘን
በረሃው ተንጋሎ ሆዴ አህያሽ ፎከረ ሆዴ ጅብ በርግጫ ጥሎ ሆዴ አህያሽ ፎከረ ሆዴ ጅብ በርግጫ ጥሎ ተወዳጅ ካልጠፋ ባገሩ የአገር ልጅ ጀግና ስመጥሩ አንቺማ አፈር የማያምርብሽ ጅብ እንዳያስበላሽ ቅርብሽ ተወዳጅ ካልጠፋ ባገሩ የሩጫሽ ጀግና ስመጥሩ አንቺማ አፈር የማያምርብሽ ጅብ እንዳያስበላሽ ቅርብሽ ሆዴ ጎሽና ቀጭኔ ሆዴ የጀግና ወጉ ነው ሆዴ አንበሳና ነብር ሆዴ የጀግና ወጉ ነው ሆዴ ወዳጅሽ ሰው ሲዘት ሆዴ ከጓሮ እያደረ ሆዴ ዝንጀሮ ሲያሳድድ ሆዴ ወድቆ ተሰበረ ሆዴ ዝንጀሮ ሲያሳድድ ሆዴ ወድቆ ተሰበረ ሰባ እናመሰግናለን ያው እኛንም በስክስታ እንዲወዝወዝ የሽምዬ በጣም ምንችው አስነካ ነው እኮ ለማንኛውም እንዴት ነበሩ ሁለቱም ተወዳዳሪዎቻችን እናመሰግናለን እንግዲህ ኤርሚያስ መንግስቴ በኢሌማ አንድ ተወክሎ የዓለማየሁ ሄርጶን ክፉሽን የተሰኘውን ሙዚቃ ነበረ ቀደም ሲል ያቀረበልን ኤልያስ ገዛኝ ደግሞ በኢሌም ሁለት ተወክሎ የኤልያስ ተባባልን ተወዳጅ የተሰኘ ስራ ነበር ያቀረቡልን ለሁለታችሁም አንዴ እጅግ አድርገን እናመሰግናለን ለሁለታችሁም መልካም እድል እንዲሆንላችሁ መኛለው ዳኞች ከ10000 ነጥብና ለሁለቱም አስተያየት መስጠት ትችላላችሁ እሺ ኤርሚያስ እና ኤልያስ እንዴት ናችሁ ዛሬ እንግዲህ ግሩፕ ኤ እና ግሩፕ ቢ ተቀላቅለዋል በጣም ከባድ ውድድር ነው የምናየው በጣም ቆንጆ ቀን እንደምትሰጡን እምነታችን ነው ኤርሚያስ የዓለማየሁ ሄርጶን ክፉሽን በጣም ቆንጆ ምርጫ ነው አንደኛ የምርጫው ጉዳይ እንደ ፈተና እንደ መወዳደሪያ በጣም ፐርፌክት ነው ባቲ ሜጀር ላይ ያለ ሙዚቃ ነው ክብደቱም በጣም ከባድ ነው ቀላል የሚባል የዜማ ስትራክቸር አይደለም ያለው ከዛ ደግሞ ካንተ ተፈጥሮ ጋር ከድምጽ ባህሪ ጋር ይሄዳል አይሄድም የሚለው ደግሞ በጣም ፊት በጣም ቆንጆ ስለዚህ የዜማ ምርጫ የምንለው ሐሳብ እንግዲህ በጊዜ ሂደት ውስጥ መስመር እያዘ እየመጣ ይመስለኛል ያለውና ቆንጆ ነው ፍሬዚንጎች በጣም አሪፍ ነበሩ ፍሬዚንግ እንግዲህ በጣም ብዙ ጊዜ ደጋግመን የምናነሳው ሐሳብ ነው አንድ የዜማ ሐረግ ጀምሮ የሚጨርስበት መንገድ በውስጡ በጣም ብዙ ሐሳቦችን የያዘ ነው ያው መተንተን ስለማያስፈልግ ከዲክሽን ጋር በተያያዘ የቃላቶች አባባልና ክሊን ንጹህ ሆኖ መሰማታቸው ምንም የተግበሰበሰ ነገር የለውም ኢቭን በጣም ሎው ፓርቱ ላይ ይሄ ዜማ ወደ ላይም በጣም ሬንጁ ሰፊ ነው ወደ ታች የሚወርዱ ቦታዎች አሉትና ሁሉም ጋር ክሊንሊ ነበር የሚሰማው በጣም ቆንጆ ነው ከባንዱ ጋርም የነበረህ ነገር በጣም ዳይናሚክሱን እየጠበቃችሁ ነበር የምትሰሩት አንተ በጣም ወደ ታችኛው የዜማ ክፍል ስትወርድ እነሱም በጣም ሶፍት ነበሩ ምንም ይሄ ተራባበሸ ነገር የለውም ቆንጆ ስራ ነው ኢሞሽን ጋር ኤርሚያስ ብዙ ጊዜ ጥሩ ነገር እንዳለ እንነግራለን ዛሬም በጣም አሪፍ ነበረ ኪዩ የመረጥከው በጣም ቆንጆ ነው ከዳይናሚክስ ጋር በተያያዘም ስትሞክር የነበረው ነገር ክሊርሊ በደንብ የሚሰማ በጣም አሪፍ ነው ሰላም ሁኚልኝ የሚለው ኢንትሮ ጋርና መውጫው ጋር አውትሮ ጋር ያለው ፓርት ታችና ላይ ኦክታቭ ራሱን ጠብቆ የሚሄደው ሌላው አንዱ ትልቅ ፈተና ነው እዚህ ላይና እሱንም በጣም በጥሩ ሁኔታ ነው ያልከው ብዙ ነገሩ አሪፍ ነው ኤርሚያስ ትንሽ ቅር የሚያሰኘው ነገር ምንድነው ከቀኝት ጋር በተያያዘ ጎበዝ ነህ አንተ ጆሮ በጣም ሻርፕ ነው ጉሮሮህን በደንብ ይታዘዛል ግን ትንሽ ባቲ ሜጀር ነገር ስለሆነ ቅኝቱ ትንሽ ሲሸረፍ ገነን ብሎ የመሰማት ነገር አለ በጣም ብዙ ቦታ ጥሩ መጥፎ ነው እያልኩ አይደለም ግን ያው እንደ ውድድር እንከኖችን አይደለም እንለቅመው በጣም ትንሽ አልፎ ቦታዎች ላይ የሚሸራረፉ ነገሮች ይሰማሉ እንጂ በጣም ጥሩ ነው የበለጠ ቅር የሚያሰኘው ነገር ግን ምንድነው ድምጽህ በተለይ መሐከለኛው ዜማና የላይኞቹ ዜማ ላይ ሞር ኢሚቴት ሆኗል ወደ አሌክስ ስሜት ይሏል ወደ ዓለማየሁ ሄርጶ ስሜት ይሏልና
ያንተን ድምጽ ጊዜ በጣም በብዙ ውድድሮች ውስጥ በብዙ ስትመጣ ሰምተናልና እሱን ከለር ለቀቅ ያደረገ ሞር ወይ እሱን አዛያም ዘይቤ እየተከተልክ ይላልና የሆነ ታይም ላይ በቃ ቶታሊ ያለማየውን የሚመስል ከዛ ደግሞ ወደ ታችኛው ዜማ ሲመጣ ደግሞ ፒውርሊ ያንተን የሚመስል የሁለት ሰው አይነት ካራክተር ነው ያዘውና ኢሚቴሽን ደግሞ ወይም የዘፋኙን ድምጽ ማስመሰል ፋና ላምሮት ላይ እንደማይፈቀድ የታወቀ ነው። ከዛ ውጪ ኤርሚያስ ማድረግ አለበት ብዬ የማስበው ነገር ትንሽ ተፈጥሮ ካለ ክሬቲቪቲ ነገር ቫልዩ አድ የማድረግ ነገር ስፔሻል ለማድረግ ማለት ነው። ዘፈኑ በጣም ከባድ ነው፣ ግን እንደ ውድድር ደግሞ ትንሽ ነገሮችን ያንተን ነገሮች ማሳየት ከቻልክ ግድ አይደለም፣ ግን እንደ ሀሳብ ነው ቢሆን በጣም አሪፍ ነው። ነጥብ ያለ 9910 ኤልያስ የኤልያስን ተወዳጅ በጣም አሪፍ ነው። እኔ 100% መስማማው በምርጫ ነው። እኔ ስታመጣ አሁን ከሆኑ ጊዜያቶች በኋላ የዜማ ምርጫዎች ትክክለኛውን ያንተን ድምጽ ውበት እየገለጹልን ነው ብዬ ነው ማስበው እና ካቴጎሪህን በደንብ እያወክ ነው። አሁንም በዛ ዙሪያ ላይ ትኩረት እንድታረግ ነው ሀሳብ የምሰጥህ። የዜማ ምርጫ በቃ በደንብ አንጀት የሚያርስ ነው። በጣም ቀላል ዜማም አይደለም በመሰረቱ በጣም ፎክ ፊል አለው ወይም ይሄ የቱባ የባህል ስሜት ውስጥ ሆኖ ዘመናዊም ቢሆን አሬንጅመንቱ ግን ትክክለኛ ምርጫ ነው። ከድምጽ ጋር በደንብ በቃ የድምጽ ውበት ግልጽ ብሎ የታየበት ፐርፎርማንስ ነው። የመረጥከው ኪ በጣም ናይስ ነው። ወደ ላይ ወደ ታች ምንም የሚረብሽ ነገር የለውም። ፍሬዚንጎች ምናምን በጣም ጥሩ ነበር። አጫዋች ነው ይሄ ዜማ። እንደው መድረክ ላይ ግትር ብለን ምናምን የምናዜማው አይነት አይደለምና በጣም ስሜቱ በጣም የሚጋባ በጣም ጥሩ ነገር ነው የነበረው። ኤልያስ አንተ ጋም ቅኝቱ በጣም ብዙ ቦታ በጣም ግሩም ነው። ላይቭ እንደዚህ እንደናንተ መጫወት በጣም ከባድ ነው በነገራችን ላይ የቅኝት ጉዳይ ሲነሳና፣ ግን ከጊዜ ወደ ጊዜ የምታመጡት ለውጥ በጣም መደነቅ ስላለበት ነው የማነሳው። አልፎ ነው አንተ ጋም የሚሰሙት ነገሮች ብዙ የሚረብሹ አልነበሩም። 9950 እሺ ኤርሚያስ መንግስቴና ኤልያስ ገዛኸኝ በጣም ጥሩ ምርጫ፣ በጣም ጥሩ የሆነ ፐርፎርማንስ ነው ጋራ የሆነውን ስናገር። ወደ ኤርሚያስ ስመጣ የዓለማየሁ ሂርጶን የመረጥከው ዜማ ላንተ የጉሮሮ ማለት የድምጽ ስትራክቸር በደንብ የሚሄድ ነው። እኔም እስማማለሁ በጣም ለካስ ከዛሬ በጣም የማንን ነበር የሚመስል ነገር ያለው እያልኩ አስብ ነበረ። ቅድም ብሩኬ እንዳለው መሀል ላይ በደንብ አድርጎ ያለማየሁን የሚመስል ነገር እያየው ነው። እሱን ነገር ማጥፋት አለብህ። የራስህ በጣም የሚያምር ድምጽ አለ፣ ቃና አለ። እሱን መቀጠልና ኤርሚያስ መንግስቴን መፍጠር አለብህ ማለት ነው። ካንተ ድምጽ ጋር ይሄዳል ዜማው። በጣም ትክክል ነው። ስሜት በጣም ጥሩ አጋብተሃል። በተለይ ሁለት ሞሜንቶች አልፈልግም የሚልበት ቦታ ጋርና ይሄ ሎወርና ሃየር ተደርጎ የሚዜሙ ዜማዎች ጋር በጣም የተለዩ ሞሜንቶች ነበሩ። በጣም ጥሩ ነበሩ። እኔ በጣም የምስማማበት እና ልክ ያልሆነ ነገር አስመስለህ የሆንክባቸው ቦታዎች ልክ አይደሉም። እንደገና ደግሞ ከቅኝት ጋር በተያያዘ የተወሰኑ ቦታዎች ጋር ችግር ነበር። እነዚህን አስተካክል። በተረፈ የኔ ጋር ያለ ውጤት 9900 ነው። እኔ ጋር ያለ ኤልያስ ገዛኸኝ የኤልያስ ተባባልን ተወዳጅ የሚለውን ዜማን ያመጣው በአንተ ምርጫ በጣም ደስተኛ ነኝ። ምርጫ አንደኛ ነው። የዘፈንክበት ኪ በጣም ቆንጆ ነው። ሪትሚካሊ ዛሬ በጣም ታይት ነበርክ። በሜዳ ላይ እንዳለ በደንብ ያስታውቃል። በቃ የጉሮሮ ስትራክቸር በደንብ ከዜማው ጋር የሄደ ነው። ምንድነው ቅር ያለኝ ከቅኝቱ ይልቅ ዳይናሚክስ በደንብ መስጠት የምችልበት ነበር። በአንድ አይነት የድምጽ እንትን ውስጥ ነው የሄደውና ዜማው በደንብ ይሰጥ ነበር እድሉን ዳይናሚክስ እንድትጠቀም። እሱ ነው የጎደለውና ስሜት እንደዚህ በደንብ ማያያዝ ያልቻልክበት ምክንያት እሱ ጋር ነው ለኔ ጋር ክፍተት የታየኝ። እና የሆነ ያንተን ነገር ልታሳይ ሞክር ወደፊት። ለምንድነው ይሄ እንግዲህ ሁለት ግሩፕ ነው የተዋሃደው፣ በጣም ኃይለኞች ናቸው። ስለዚህ የተለየ ነገር ማየት እንፈልጋለን። ክሪኤቲቭ መሆን አለብህ። በምን ትለያለህ ከሌላው ድምጻዊ የሚለውን ነገር በደንብ ልታስብበት ይገባል። እኔ ጋር ያለው ውጤት 9940። እሺ ኤርሚያስ ብዙ ሀሳብ ተነስቷል፣ ግን በተፈጥሮ ባቲ ሜጀር ስኬል የሚለው ከባድ ስኬል ነው፣ ቀላል አይደለም። በደንብ ድምጻዊ ይፈልጋል፣ አሪፍ ጉሮሮ ያለው ይፈልጋል። ጥሩ ነው ምርጫ። ትንሽ ቀር ያለኝ እኔ ቅኝት ላይ
አሪፍ ነው ግን ትንሽ ወጣ ስትል በጣም ስለሚያስታውቅ ቅኝቱ እነሱ አይነት ነገሮች ነበሩ። ሌላ በድጋሚ የማነሳው በጣም ተስባል ወደ አሌክስ ሄዷል ድምጽ ነገር ደግሞ በቃ ዋና ሐሳቡ የዚህ እሱ አይደለም በቃ የራሳችሁን ድምጽ ማውጣት ስለሆነ በምንም መንገድ የሚሄድብ እንኳን ከሆነ ዘፈኑ ቀይረው። አሁን በተለይ ማነሳው ሐሳብ ምንድነው ምናልባት ሁለቱ ቡድን የተዋዱበት ስለሆነ ከዚህ በላይ ቀመል ሊገልጽ የሚፈልግ ስራዎችን ይዘህ መምጣት ትችላለህ ማለት ነው። ስለዚህ ይሄን በደንብ አስብበት። ሌላው በጣም ጥሩ ነው 9910 ደቂቃ ያለ ኤልያስ የሞክሼን ስራ ይዘን የመጣው እኔ በጣም ደስተኛ ነኝ። አሁን ቦታን ከማግኘት የተነሳ አይታል ውድድር አይመስልም። በጣም ቀለል አድርገህ ነው መሰፈን የሆነ ኢቨንት ላይ የምትጫወት ነው የሚመስለው። ይሄ ነው በቃ ትልቅ የማሳመን ስራ ማለት ነው። በጣም የገረመኝ በዚህ አይነት አዘፋፈን እየዘፈንክ ድምጽህ ራሱ ወደሱ አልሄደም። ሌላው የቃናህ ድምጽ ውበቱ አሁን ፍንትው ብሎ ወጣ ማለት ነው። በተለያየ ዘፈኖች ያላገኘናቸው ነገሮች ማለት ነው። ሌላው በጣም የገረመኝ ሪኮርዲንግ የተደረገ ቅኝት ላይ ሻርፕ እንደ ዘፈን ብቻ ሳይሆን እንደ ውድድር ስናየው በጣም የሚገርም ነው። ዝም ብዬ እሱ ነው ገርሞኝ የምሰማው። እንደውም ከኛ የተሻለ ኤልያስ ተባባለ ቢዳኛው ቢሰማው እኔ የበለጠ አስተያየት ይሰጣል ብዬ አስባለሁ። ስለዚህ የዳኞችን ሀሳብ አሁን በደንብ ከውነዋል። ከዚህ ያሳደግከውና በጣም ጥሩ ነበር 9960 ያለ። እናመሰግናለን ዳኞቻችን።